ቤተ ክርስቲያን በፍጥረቷ ባይ ኔቸር ይላሉ ሚስዮናዊ ናት። የሚስዮን አገልግሎት ወይም የስብከት ጣቢያ የወንጌል አገልግሎት አንድ የአገልግሎት ክፍል አይደለም። ቤተ ክርስቲያን ባንነቷ ሚስዮናዊ ናት። ሂዱ። እግዚአብሔር ታላቅ ነገርን አደረገልን፣ እኛም ደስ አለን። አሁን ከአያት ወደ ኮየ ፈጬ ወደ አራብሳ ሄዳለች። ከዚህ ደግሞ ጉዞ ይቀጥላል ማለት ነው። ሂዱ የሚለው ትዕዛዝ ነው፣ አክሽን ነው። ደግሞ አሁን እናንተ ምእመናን ባረጋገጣችሁት ቃል መሰረት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የኮየ ፈጬ አያት መካነ ኢየሱስ ስብከት ጣቢያ ተብላችሁ በመታወቅ በቤተ ክርስቲያኒቱ መሰረተ እምነት መተሪያ ደንብና የውስጥ ደንብ መሰረት ስብከት ጣቢያ ሆናችሁ መቋቋማችሁን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አስታውቃለሁ። አያቶች ሲጀምሩ እንደዚህ ነበርና ልክ እንደራሳቸው ነው የጀመሩት። እንደገናም ደግሞ አያቶችንም እንግዲህ ልጅ ወልዳችሁ አያት ለመሆን እየተንደረደራችሁ ነውና እንደ ስማችሁ ልትሆኑ ነው። እግዚአብሔር ይመስገን። ተልእኮውን ልንሰራ ለአያት መካነ ኢየሱስ እንዲሁም በኮየ ፈጬ ላላችሁ ሁሉ ዛሬ የእግዚአብሔር ቤተክርስቲያን የክርስቶስ ቤተክርስቲያን በዚህ ስፍራ ስለተተከለ ለሱ ክብር ይገባዋል። ምስጋናችን፣ እልልታችን፣ ጭብጨባችን ይገባዋል። ሃሌሉያ። ሌላኛው ደስታችን ደግሞ የዚህ ስብከት ጣቢያ መንታ የሆነው ታናሹ መንታ ማለት ነው የአራብሳ ስብከት ጣቢያ ዝግጅቱን እያጠናቀቀ ሲሆን በሚቀጥለው በመጋቢት ወር ውስጥ እንደዚሁ በይፋ የአምልኮ ጉባኤውን እንደሚጀምር ስናበስር በታላቅ ደስታ ነው እና በደስታ ላይ ደስታ እየሰጠን እያራመድን ያለን ክርስቶስ ስሙ ይባረክ። እድል ብቻ ሳይሆን ኃላፊነትም አለባችሁና እጠይቃችኋለሁ። እናንተ ደግሞ አሁን በእግዚአብሔር ኃይል ትላላችሁ። በክርስቶስ የፍቅር ማሰሪያ በክርስቲያኖች ህብረት ጸንታችሁ በዚህ ስብከት ጣቢያ በቤተ ክርስቲያኒቱ አገልግሎት በርትታችሁ የመንግስቱን ወንጌል ለማስፋፋት ጥረት ታደርጋላችሁን? ቃላችሁን እንድትጠብቁ እግዚአብሔር ይርዳችሁ።